ቋሚ መሰል የብልጽግና ሰዎች መካከል ዶክተር በለጠ ሞላ ሊሾም እንደሚችል የውስጥ አዋቂ ምንጮች ለሚዲያችን ጠቁመዋል። ወደ ሌላ የድል መረጃ ስናልፍ ወሎ አጠቃላይ የዛሬው ድባብ ወልዲያ የዞኑ መቀመጫ ወልዲያ ከተማም ከተሽከርካሪ ነፃ ሆና የእግረኛ ቀንን አክብራለች። ወልዲያ ሼህ አላሙዲን ስታዲየም ውስጥ የመሸገው መከላከያም በየሰፈሩ የገባ የባጃጅ አሽከርካሪዎችን ለማስገደድ ቢሞክርም ስላልተሳካለት ታርጋ እየፈታ ወስዷል። ባጃጆች ነገ በግዴታ እንዲሰሩም ለማድረግ የተወሰደ እርምጃ ነው። የተነቀለው ታርጋ ቢነቀል የህልውና ትግል ላይ መሆናችን ታውቆም ነገም ቢሆን የተሽከርካሪ አዋጁን ማክበር እንደሚገባ መገንዘብ ግድ ይላል። ራያ ቆቦ ከተማም ውስን አስፈሪ ድባብ ተፈጥሯል። ቆሞ የሄደው ሁሉም ምሬ ወዳጆን እየመሰላቸው ማሰር ጀምሯል። የተሽከርካሪ እንቅስቃሴ ገደቡም ተግባራዊ መሆኑንም ለመገንዘብ ችያለሁ። ደሴም በከተማይቱ ውስጥ የተሽከርካሪ ፍሰት የለም በሚባልበት ደረጃ ላይ ደርሶ ውሏል። ከአራት ቁጥር ውጭ ያሉት ተሽከርካሪዎች ቆመዋል። በተለይ በደሴ በስተ ምዕራብ ወደ ለጋምቦና ሳይንት መስመር ጸጥ ረጭ ብሏል። ሀራም ብልጽግና ሀራ ላይ ተከማችቷል። የእንቅስቃሴ ገደብ ተጥሷል። ጊራና ደምሌ ያራጋው መከላከያ እየመራም ጊራና ገብቶ ወጣቱን አሳፍኖታል። ከደምሌ በፊት የደርሳን ብርሃኔ ሚሊሻዎች ጊራና ገብተው ስለነበር የአማራ ፋኖ በወሎም ባለሽርጡ ክፍለ ጦር የፋኖ ኃይል ከወንድሞቻችን ጋር አንታኮስም ብሎ ከጊራና ስለወጣም የደርሳን ሚሊሻዎች ቦታውን ለደምሌ እና ለመከላከያ አስረክበውት ዛሬም የፋኖ ሕግ ሳይከበር ውለዋል። ኮምቦልቻ የተሽከርካሪ እንቅስቃሴ ገደቡ በከፊል ተፈጻሚ ሆኗል። የቤተ ክርስቲያን ሊቃውንት ታፍነው ታስረዋል። መሐልና አማራ ሳይንት ወደ ቀጠናው የሚገባም የሚወጣም ተሽከርካሪ የለም። ወፍ ትሩዋይል መካነ ሰላም ወደ ጎጃም የሚወስደው መንገድ ጭምር ጨጭ ብሏል። ጥቁር አስፓልቱ ብቻ ነው የሚታየው። አመመኝ ደከመኝ ፈለጠኝ ቆረጠኝ ነዳጅ አልቆብኝ ቆመም ፈንድቶብኝ ማለት የለም። ነዳ ወደ ተባልክበት አቅጣጫ ትነዳለህ። እነዳም ካልክ የመኪናውን ቁልፍ ተቀብለን ግንባርን በጥይት እንላለን ሲሉም የመከላከያ ሰራዊት አዛዡም ለመንግስት ሹፌሮች ተናግሯል። ይህን ያለው አሁን ለት ብርሃኑ የሚባል ሹፌር ወደ ግንባር የመንግስት ሰራዊት አድርሶ ወደ መጣበት ሊመለስ ሲል በንጉስ ሚካኤል አሊ ክፍለ ጦር ፋኖች መገደሉን ተከትሎ ነው። ሹፌሮችም እንዳኮረፉ ናቸው። ለግዳጅ ከተላኩም እንደሚሞቱ አውቀዋል። ወግዲም ከወግዲ የሚወጣም የሚገባም ተሽከርካሪ የለም። መቅደላም በዚህ ወረዳ ውስጥም የተሽከርካሪ እንቅስቃሴ ገደቡ ተፈጻሚ ይሆናል። ለጋምቦም መንገድ ዘግተው መከላከያን ሲለበልቡት ውለዋል። ጫማ ወረኢሉ ከላላ ተንታና ሌሎች የሰሜንና ደቡብ ወሎ አካባቢዎችን በተመለከተ መረጃው እንደደረሰኝ የማሳውቅ ይሆናል። በሌላ መረጃችን ዘመቻ 100 ተራሮች 3ኛ ቀን የአርበኛ ዘመነ ካሴ ዕለቱን መልእክት ይዘንላችሁ ቀረብን። የአርበኛ ዘመነ ካሴ የዕለቱን መልእክት ይዘንላችሁ ቀርበናል። ለውድ አማራውያን ዲያስፖራዎች በምትኖሩበት የዓለም ጥግ ሁሉም ሰላም ለሁላችሁም ይሁን። ትግሉ በምትከታተሉት አኳኋን በየቀኑ የጋለም በየቀኑ ቁመናውን እያስተካከለም የጠላትን ካምፕ እያፈረሰም የህዝቡንና የፋኖን ወኔና ተስፋም በየምዕራፍ እያደሰም ወደፊት በመጓዝ ላይ ነው። የዲያስፖራው የቀደመ ድጋፍም እንደቀጠለ ነው። ያም ሆኖ የበለጠ የተቀናጀም መልክ ያለው ሰፊ ጥልቅና ገንቢ ድጋፋችሁ የሚያስፈልግበት ወሳኝ የትግሉ የእድገት ደረጃ ላይ በመሆናችን ለማሳሰብ ያክል ብቻ ይህን አጭር ወንድማዊ መልእክት ልካለሁ። ወገኖቼን በፊት የነበሩ ጊዜያቶችን ቀንሰን በእነቷቸው እንኳን ባለፉት 17 ወራት ውስጥ ዓለም አቀፍ ትኩረት የሳቡና ዓለም አቀፉን ማህበረሰብ ያሳሰቡ የተቆጠሩ መልእክቶች የተላለፉባቸው ስንት ሰልፎች ተካሄዱ። በመላው ዓለም ስንት የአማራ የዲያስፖራ ማህበራት አሉ። ከዚያ አኳያ ምን ያህል ሰልፎችን አስተባበሩ። የአማራን ህዝብ ሰቆቃና እልቂት ያሳየው የዘር ፍጅት የወለደውን የአማራን ህዝብ ትግል መነሻና መድረሻም የሚያስገነዝበው ስንት የጥናት ወረቀቶች ተሰሩ፣ ለስንት መድረኮች እስቀረቡ፣ የስንት ሚዲያዎችን በራን ኳኩተን የአማራን ህዝብ ሰቆቃና ትግሉን ነገርን አስረዳን። ስንቶች ሚዲያዎች ትኩረት እንዲሰጡ አደረግን። በየቦታው በየጓዳው በየኪሱ ለትግሉ ምን ያክል ገንዘብ ተሰበሰበ? ምን ያክል ውስጥ በትክክል መሬት ላይ ደረሰ? ምን ያክል ለማን ደረሰ? እነዚህን ጥያቄዎች በጊዜ የለንም መንፈስ ቁጭ ብሎ ማሰላሰልና በፍጥነት ትክክለኛ መልስ መስጠት ያስፈልጋል። የምናውቀውና የምናደንቀው ልፋትና ድካም ቢኖርም ዲያስፖራው ካለው ሁሉን አቀፍ ሰፊ አቅም አኳያ ግን ብዙ መነጋገር ይኖርብናል። ለቤት ግንባታ የተሰበሰበ ነገር የመንደር እንቅፋት እየሆነ አስቸግሮናል። ዝም ብሎ መታመስ ይበዛል። አንዳንዱ በውጭ የሚኖር አክቲቪስት የራሱ ብርጌድ ወይንም ሻለቃ መሪ ያለው ወይንም እንዲኖረው ይሞክራል። በቀን በብዙ ሺህ የሚቆጠሩ የስልክ ጥሪዎች መሬት ላይ ወዳለ ፋኖ ስልክ ይደረጋል። ብዙ ነገር ይወራል። ለበጎና ከበጎ ኢንቴንሽን የተወራው እንኳን ከትግሉ ውስብስብነት አኳያ መሬት ላይ ብዙ ችግር ይፈጥራል። እኔ ወንድማችሁ በዚህ ወሳኝ የትግላችን ምዕራፍ ውስጥ እሳት ላይ ቆሜም አንድ ልመና ቀመስ ነገር ልንገራችሁ። ብትችሉ መሬት ላይ ያለውን ትግል በሙሉ እምነት መሬት ላይ ላለው ታጋይ ተውት። ይህ ማለት ትግሉ አይመለከታችሁም ማለት አይደለም። ከመመልከት አልፎም የትግሉ ባለቤት ናችሁ። የሁላችንም ትግል ስለሆነም ነው ይህን የምጽፈው። ነገር ግን አይኖች ሁሉም፣ ቀልቦች ሁሉ፣ ስልኮች ሁሉም፣ ዋትስአፖች ሁሉ፣ ሁሉም ነገር ሁሉም መሬት ላይ ሆነዋል። በመሆኑም ጊዜያችን ያለ ቦታው እያባከነም በየጊዜው በዲያስፖራው አቅም መሰራት የሚችል ስራም ሳይሰራ ይቀራል።
ሚናችንን እንለይ፣ እንወቅና በዛ ልክ እንስራ። ግንኙነታችን ተቋማዊና መርህ ላይ የቆመ ይሁን። ግቡንና መድረሻ መንገዱን የለየም የተቀናጀ ገንቢ ጥረት ከተደረገም ዲያስፖራ አዲስ ሀገር መፍጠር እንደሚችል ዓለም ብዙ አብነቶች አሏት። የታሪክ ንባቦችን ችግር ከሌለበት በስተቀር በጣም ብዙ አማራ ዲያስፖራም የሚኖርባት አሜሪካ ራሷ በእንግሊዝ ዲያስፖራ ነው የተፈጠረችው። 13ቱም የመጀመሪያ ኮሎኒዎች የተመሰረቱት በዚህ መልኩ ነው። የአሁኗ እስራኤል የዲያስፖራ ውላጅ ናት። የዲያስፖራ እንቅስቃሴ መልክ ሲኖረውም ሀገር ሁሉ ፈጥሯል። በያላችሁበት በስርዓት ውጡና የህዝባችን እልቂት ለዓለም ንገሩ። የትግላችን ፍትሐዊነት በዓለም ፊት መስክሩ። ውጡ፣ ጎዳናዎችን በሰልፍ አጥለቅልቁ። ጎዳናዎችና አደባባዮች ላይ ውላችሁ መደሩ፣ ሰንብቱ። የአብይ አህመድ ቡድን በአማራ ህዝብ ላይ እያደረሰ ያለውን የዘር ፍጅት ለሰው ልጆች ሁሉ ማሳውቁ። በየዘርፉ ለህዝባችሁ የሚበጁ ጥናቶችን ስሩ። ምሁራዊ አቅሞች እዚህ ላይ ይረባረቡ። መከራችን አውቀው ቢተኛው እንኳን ለዓለም መሪዎችና ሚዲያዎች ንገሩ። ዛሬ አማራን የበላ እሳት ነገ ሁሉንም እንደሚያቃጥል ዘርዝሮ ታላቁ የአማራ እንደ በግ እየታረደ መኖር አንገፍግፎት በቃኝ ብሎ መነሳቱን ሁሉም ይወቅ። ለዚህ ሁሉ ጥረት መስመር አንድ የጋራ ተቋም ፍጠሩ፣ ምከሩ። በዚህ ወሳኝ ወቅት ትግሉ ሁሉን አቀፍ ድጋፍ ይፈልጋል። በተለይ የገንዘብ ድጋፍ ለኛ የሚጠቅመን ለትግሉም የሚበጀው የትኛውን ተራራ መቆጣጠር እንዳለብን መቼና የት መከላከልና ማጥቃት እንዳለብን እንድትመክሩን ሳይሆን በአንድ ቋት ሐሳብ ሰብስባችሁ በአንድ ቋት ገንዘብ ሰብስባችሁ ከአንድ ቋት ሐሳብም ገንዘብም እንድታግዙን እንጂ ሐሳብም ገንዘብም እንድታግዙን እንጂ ጀነራሎቻችን ሆናችሁ በስልክ እንድታዙን አይደለም። ይህን ትግል ከሊቅ እስከ ደቂቅ በመንፈስና በኃላፊነት በመሸከም ረገድ እኩል ድርሻ አለን። በነፍስ ወከፍ ጀነራሎች ሆነን አዘን ግን ወደ ገደል እንጂ ወደ ድል አንመራውም። ለንደን ወይንም ካናዳ ቶሮንቶ የሚኖር አማራም ስልካችን ላይ ደውሎ ሰኞ ጠዋት ባህር ዳር ናጥቆም ለዚህም ታንክና መትረየስ በፍጥነት ታጠቁም እንዲለን አንሻም። ተገቢም አይደለም። እገዛ ማለት ይህም አይደለም። ዓለም አቀፍ የጥናት መድረኮች ከትንሽ እስከ ትልቅ በአማራ ጉዳዮች ይጥለቅለቁ። ዲያስፖራው ውስጥ ግዙፍ አቅም አለ። ጥናት ይስራ፣ ይጻፍ፣ ይወቅ፣ ያሳውቅ። ቋሚ የገንዘብ ማሰባሰቢያ መድረኮች ይኑሩ። ግብ ሀገር ሽጦ ኪሱን ከሚሞሉ ቀጣፊ ቡድን ጋር በመሆን ለትግሉ ቋሚ የገንዘብ ድጋፍ ያስፈልጋል። እናም በፍጥነት ስሩበት። ለዚህ ቅዱስ ዓላማ የአማራ ማህበራት በአንድ ይንቀሳቀሱ። በዚህ ረገድ መሬት ላይ ያለው ጉዳይ መልክ መያዙም አይቀርም። በአጭር ማሳሰቢያ ተጽፎ የማያልቅ ብዙ ጉዳይ አለ። በጊዜው እንመክርበታለን። ፈጣሪያችን ሁሉንም ይጠብቅ። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ፋሽስቱ የኦህዴድ ብልጽግና አገዛዝ በደቡብ ጎንደር ዞን የተለያዩ አካባቢዎች ከሰሞኑ በተደጋጋሚ እየፈጸማቸው ካሉ የጭካኔ ጥቃቶች መካከል አንደኛ በሊቦ ከምከም ወረዳ፣ 2 በጉና በጌ ምድር ገመር ድንጋይ ከተማና 3ኛ በላይ ጋንት ወረዳ ነፋስ መውጫ ከተማና አካባቢ በሚኖሩ ንጹሃን ላይ አልሞ ተኳሾች በግፍ በመግደልና በማቁሰል የሚገኙ መሆናቸውን እንደ አብነት መጥቀስ ይቻላል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ሚካኤል ደብረ አካባቢ መስከረም 16 2017 ከጠዋቱ 3 ሰዓት ገደማ በድሮን በፈጸመው ጥቃት 15 ንጹሃንን መግደሉ ይታወሳል። አገዛዙ ጉና በጌ ምድር ክምር ድንጋይ ላይ መስከረም 23 2017 በባል ሚስትና ልጆች ላይ በዲሽቃ በፈጸመው ጥቃት ሁሉም ተገድለዋል። ለጋይንት ወረዳ ንፋስ መውጫ ከተማ ልዩ ስሙ መኳቢያ በተባለ አካባቢ መስከረም 21 2017 በተመሳሳይ በፈጸመው ጥቃት አንዲት ነፍሰ ጡር እናትና ከነ3 ዓመት ሕፃን ልጇ ጋር በመኖሪያ ቤቷ ባለችበት ፋኖ ደብቃቸዋል በማለት ተኩሰው ሲመቷት የሕፃኗ ሕይወት ወዲያውኑ ሲያልፍ እናቲቱ ደግሞ በከባድ በመቁሰል ጋይንት ሆስፒታል መግባቷ እንዲሁም እትዬ ጌቴ የምትባልና ሌላ አብራት የነበረች አንዲት እናትም መቁሰላቸው ይታወሳል። አረመኔውና ጸረ አማራው አብይ አህመድ ለጭፍጨፋ በመላ አማራ በአዋጅም ሆነ ያለ አዋጅ ያሰማራው አራዊት ሰራዊቱ ሰላማዊ ሰዎችን በምድርና በአየር ኃይል ጭምር ተጠቅሞ ሁሉን አቀፍ ጥቃት ከመፈጸሙ በተጨማሪም የገበሬዎችን የቀንድ ከብቶችንም በመዝረፍና ተኩሶ በመግደል ላይ ይገኛል። ይህ የፋሽስቱ የኦህዴድ ብልጽግና አገዛዝ የጭካኔ ተግባር የሚያሳየው የገባው ኃይል አማራን ለመጨፍጨፍ፣ በኢኮኖሚ ለማድቀቅ፣ ለማፈናቀልና በሰው ሰራሽ ረሃብ ለማሰቃየት መሆኑን በግልጽ ይነግረናል። ደቡብ ጎንደር ዞን እንደ አብነት ተጠቀሰ እንጂ አገዛዙ በክልሉም ሆነ ከክልል ውጭ በሚኖሩም በመላ አማራ ላይ አሰቃቂና አሳዛኝ የዘር ማጥፋት፣ የጦር ወንጀልና ከቀዩ ማፈናቀል ብሎም ለሰው ሰራሽ ረሃብ ተጋላጭ እንዲሆን በሙሉ አቅሙ ጦርነት ከከፈተበት ተከርሟል። አማራ ፍጹም ኃላፊነት በማይሰማው አረመኔና ለአቅመ መንግስትነት ያልበቃ የወንበዴ ስብስብ የገጠመውን የህልውና አደጋ ተረድቶ ነፍጥ በማንሳት በትግል ላይ መሆኑም ይታወቃል። ከበላ ኤሰቡና ከዋጭ ሰልቃጩ የኦህዴድ አገዛዝ ጨርሶ መጥፋት ራስን ለመከላከል ብሎም ህልውናን በማስከበር የሀገርና የመንግስት ባለቤት ለመሆን በፋኖ ልጆቹ ግንባር ቀደም መሪነት እያስቀጠለ ያለውን ስር ነቀል የስርዓት ለውጥ ትግሉን በተባበረ ክንድ በስኬትና በውጤት በማጠናቀቅ መጨረሻን ማሳመር ይኖርበታል። ይህ ገፊ ተፊ፣ ገራፊ፣ አደናቃፊና ጸረ አማራ የሆነ አጥፊ አገዛዝ በስልጣን ላይ እስከቀጠለ ድረስ የአማራ በጅምላ መሳደድ፣ መፈናቀል፣ መራብና መጠማት፣ መደህየት፣ መታገት፣ መታፈን፣ መታረድና መጨፍጨፍ ፈጽሞ እንደማይቀርለት
በላይ ሰቡና ደም መጣጩ አብይ አህመድና የኦህዴድ መራሹ የብልጽግና የአራዊት አገዛዝ በአጭበርባሪነት ወደ ስልጣን ከመጣበት ጊዜ ጀምሮ በዋናነት እንደ አማራ ብሎም እንደ ሀገር እያሳለፍ ነው ያለው ሁለንተናዊ ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ የእልቂትና የሰቆቃ ኑሮ በራሱ አፍ አውጥቶ ይናገራል። ፋኖ በአንድነት እያደረገ ባለው ትግል አገዛዙን በመገርሰስ የህዝብ ነጻነትና አብሮነት ያረጋግጣል። ደቡብ ጎንደር ጋይንት አካባቢ ተወልዶ ያደገ አንድ ጀግና ከሁሉ ወንድሞቹ ጋር በመሆን ከወራት በፊት በአምባሰል ተራሮች ላይ ባደረገው ትንቅንቅ በክብር ይሰዋል። አስክሬኑም ግሽነ ደብረ ከርቤም ቅጥር ግቢ ውስጥ ያርፋል። የዚህ ጀግናና የልጅ አስክሬን ያረፈበትም ውሏል። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር አካል የሆኑት አባ ኮስተር ብርጌድና ደባይ ጮቄ ብርጌድ በጋራ በመሆን ጥቅምት 21 በደባይ ጥላት ግር ወረዳ ጀርምስ ቀበሌ ውጊያ ሲያካሂዱ መዋሉን ለማወቅ ተችሏል። ያገዛዙ ወንበር ጠባቂ ኃይል ከቢቸና ከተማ ከ10 በላይ ተሽከርካሪ የጫነ ሰራዊት በመጫንና ከደባይ ጥላት ግን ወረዳ ቆይ ከተማ በርካታ ኃይል በመያዝ አስቦን የመጣው ዘራፊ ኃይል በአባ ኮስተር ብርጌድ ጠቅል ሻለቃና በደባይ ጮቄ ብርጌድ 2ኛ 3ኛ ሻለቃ ሲወቀር ውሏል። በዚህ ውጊያ የደባይ ጮቄ ብርጌድ 4ኛ ሻለቃ በቆረጣ በመግባት ያገዛዙን ኃይል ሲለበለበው ውሏል። የአብይ አህመድ ቅጥረኛ የሆነው ሰራዊት በጀርምስ ቀበሌ የሚገኝ የአርሶ አደር ሳሰው አየለና በጀርምስ ቀበሌ የሚገኙ አርሶ አደሮችን የቀንድ ከብት፣ በግ፣ አህያ በቅሎ በመዝረፍ ወደ ቆይ ከተማ እግሬ አውጪኝ ብለው ፈርጥጦ ሂደዋል። እንዲሁም በትናንትናው ዕለት በደቡብ ወሎ ዞን አፍናለሁ ብሎ የመጣው ያገዛዙ ሰራዊት ካሰበው በተቃራኒው በነበልባሎች ታፍኖ እስኪበቃው ተለብልቦ ተመልሷል። በትናንትናው ዕለት ደቡብ ወሎ ዞን ሮቢት ከተማ ላይ በጀግናው የአማራ ፋኖ ወሎ እዝ ልጅ ኢያሱ ኮር 1ኛ ሻለቃና ሰርዶ ልዩ ኮማንዶ ኃይልና በአገዛዙ ሰራዊት ከፍተኛ የሆነ ውጊያ ሲያካሂድ መዋሉን ከአካባቢው የሚገኙ መረጃ ምንጮቻችን ተናግረዋል። የምርኮኛው የብርሃኑ ጁላ ሰራዊት ፋኖን ባለበት አፍኖ ለመምታት አቅዶ ከሌሊቱ 11 ሰዓት ወደ ከተማ በመግባት ደፈጣ ይዘው ቢያድሩም እነሱ ባላሰቡትና ባልጠበቁት ሁኔታ መረጃን እንደ ውሻ የሚያፈነፍነው ጀግናው ፋኖ ቀድሞ መረጃው ደርሶት ስለነበር ከከተማ በመውጣት ቦታቸውን ይዘው በመጠበቅ የገባውን ኃይል ውሃ እስኪያሰኘው ድረስ ሲያርገበግቡት ውለዋል። አፍናለሁ ብሎ የመጣው ያገዛዙ ሰራዊት ካሰበው በተቃራኒው በነበልባሎች ታፍኖ መውጫ ሲያጣ የወር ድንብሩን ከቤተ ክርስቲያን የሚመለሱትን ምዕመናንን በየቤቱ እየገባ ያገኛቸውን ንጹሃኖች ወደ መምታት የተለመደ ግብሩ በመመለስ በወሰደው እርምጃ 5 ንጹሃን መግደሉን የመረጃ ምንጮቻችን ገልጸዋል። ውጊያው ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት የቆየ ሲሆን ሰራዊቱ ቁስለኛውን በመኪና ሲጭን ያዩ የዓይን እማኞች ተናግረዋል። ካፈሙዝ ያመለጠው ሰራዊት ደግሞ እግሬ አውጪኝ ብሎ ሲፈረጥጥም ታይቷል። በተጨማሪም ከተማውን ለቆ በሚወጣበት ጊዜ በአካባቢው ያገኛቸውን ወጣቶች በማፈን በትልልቅ መኪኖች በመጫን እንደወሰዱ የገለጹት ምንጮች እስካሁን በተገኘው መረጃ ከ150 የማያንሱ ወጣቶችን ጭኖ እንደወሰደ ለመረዳት ተችሏል። ይህ በእንዲህ እንዳለም ደም የገበርንበትን ትግል ለበርባኖች አሳልፈን አንሰጥም። በአማራ ደም የሚበለጽግ ስልጣንም ሆነ ጥቅም ዳግማዊ ብአዴንነት ነው። አማራነትን አምጠን የወለድነው በመርህና በስርዓት ለመታገል ነው ሲል ፋኖ አሸናፊ ገናን ተናገረ። ከተደጋጋሚ ስህተቶችና እኩይ ድርጊቶች ያልተቆጠቡ ምስለ ታጋዮች ቋሚ መርህና አላማ ስለሌላቸው አሁንም የብጥብጥ መነሻ ሆነዋል። ህዝባችንን የሚንቅ በሰራዊታችን መስዋዕትነት የሚቀልዱና በሰፈራቸው ለሚነክሱ ሁሉ ስልጣንን ጥቅም ለመስጠት አንታገልም። የፋኖ አመራሮች መካከል ያለው የእርስ በርስ ጉትቻ ወደ አላስፈላጊ ንትርክ ማምራቱ እውነተኛ መሪ አለመሆናቸውና በፋኖ ሰራዊታችን ደም ላይ እየቆመሩ ያሉ አካላት ናቸው። እኛ የሚቀልድብንን የሚያላግጥብንን መሪ አተናናቅም። የምንፈልገው ለእኩልነት፣ ለሀቅ፣ ለእውነትና ለፍትህ እንጂ አንጃና ቡድን እየፈጠረ ልምራችሁ የሚለን በዘመነ ወያኔም በዘመነ ኦህዴድም በብአዴን የበላይነት ግፎች በመልክና በአይነታቸው አስተናግደናል። ይህንን ለመቀላቀል የመከራ ትግል ጀምረን ወደ ውጤት ለማምጣት ደግሞ የሁሉም ለሁሉምና በሁሉም ውክልና የሚያምን ሰራዊትና ታጋይ ለመፍጠር ትልቁን ኃላፊነት ልንወጣ ይገባል። ስህተትን በስህተት